እባካችሁ በተለይ ውጭ ያላችሁና ከውጭ የምትመጡ ሰዎች ፕሊዝ ተጠንቀቁ። ታምነኝም ወርቅ አፈራው ነው ያለችው። ቀንድ ያለው ነገር አሁን ለሌላ ሰው ይሄ ተረት ሊመስል ይችላል። ካባ የለበሱ ጠንቋዮች፣ ካባ የለበሱ መተተኞች፣ ድግምተኞች ስንት ብር ነው የሚከፍለው? 100 ሺህ ብር። ግዴ ለማለት ትዳንልኝ እንጂ እከፍላለሁ። ከዛ ቀብድ 50 ሺህ ብር ትሰጣቸዋለች። እናሳይሻለን፣ ህይወትሽን እናመሰቃቅለዋለን፣ እንዳትኖሪ ነው የምናደርገው። ከትከሻዬ ላይ ቀንድ ያለው እንዲህ እያየው ተነስቶ ሲሄድ ይታየኛል አለች። በህይወት ውስጥ እጅግ አስፈላጊ የሆነውን ራስን መሆንንና መንገዶቹን የሚተነትነውን በዶክተር ሰናይት ንጉሴ የተዘጋጀውን ራስን መሆን መጽሐፍን እንድታነቡ እንጋብዛለን። ይህ ራስን መሆን በሚል ርዕስ የተዘጋጀው መጽሐፍ የህይወት ዋናው ግብ ስለሆነው ራስን ስለመሆን፣ ስለ ሰውነት፣ ስለ ዓላማ፣ ስኬት፣ ፍቅርና ፍጽምና ብዙ ጠቃሚ መረጃዎችን ይጠቁማል። ይህ መጽሐፍ በተለይም ራሱን ለመሆን ተቸግሮ ራስን መርሳትና መጉዳትን መርጦ ለሚገኘው አንዳንድ የዚህ ዘመን ሰው የመፍትሄ ሐሳቦችን የሚጠቁም ነው። እያንዳንዳቸው የዚህ መጽሐፍ ምዕራፎችም ለህይወት እጅግ የሚጠቅሙ ሐሳቦችን የያዙ ናቸው። ጠቃሚነታቸውም ሕያው በሆነው በእግዚአብሔር ቃል ላይ የተመሰረቱ በመሆናቸው ነው። ራስን መሆን መጽሐፍ በእንግሊዘኛውም ቢንግ ዋንሰልፍ በሚል ርዕስ ተተርጉሞ ያገኙታል። የአማርኛውንም ሆነ የእንግሊዝኛውን መጽሐፍ ለገሃር በሚገኘው በጃፋር መጽሐፍት ቤት ያገኙታል። ለበለጠ መረጃ በ0955 27 84 56 ላይ ይደውሉ። ራስን መሆን ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። በዛሬም እንግዲህ ከፕሮግራሜ ተከታታይ ደርሰኝን እጅግ አስገራሚ የሆነ ታሪክ ነው ወደ እናንተ የማደርሰው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው እንደተለመደው በታላቅ አክብሮት ነው። የዛሬ ባለታሪኬ የምትኖረው ምዕራብ አውስትራሊያ ፐርዝ ከተማ ውስጥ ነው። እንግዲህ በ18 ዓመቷ ወደ አውስትራሊያ እንደሄደች ነው የነገረችኝ። ከአውስትራሊያ ሀገር ቤት በመጣችበት ሰዓት ነው በአካል ተገናኝተን ያወራ ነው እና በጣም የሚገርም ታሪክ አላት። እንግዲህ የሰው ልጅ ክፋት፣ በተለይም ደግሞ እምነቱን እናውቃለን፣ የእምነት መሪዎች ነን፣ የእምነት አባቶች ነን በሚሉ ሰዎች የሚፈጸመው ግፍ ምን ያህል ደረጃ እንደደረሰ የዚች እህታችን ታሪክ አመለካች ነው ብዬ አስባለሁ። ሌሎችም የእምነት አባቶች ነን በሚሉ ሰዎች ያውም ደግሞ በገዛ ገንዘባቸው፣ በገዛ ሀብታቸው፣ በገዛ ንብረታቸው የደረሰባቸውን ስቃይ በዚህ ሴት ታሪክ መነጽርነት እንመለከታለን ብዬ አስባለሁ እና ሴት አላት መቅማ የለፋችበት አላት እና ያንን አይተው ነው የተዘጓት። በኋላ ግን ተንኮልና ሴራቸው ስለገባት አልያ ስላለቻቸው በመተት ምን ያህል እንዳሰቃዩት ነው የምነግራችሁ። እና አንደኛ ሌሎቻችሁ እዛ መስመር ውስጥ በስተት ገብታችሁ የእሱ አይነት ስቃይ እንዳይደርስባችሁ ግንዛቤ ታገኛላችሁ። እንዲሁም ደግሞ እንግዲህ ሰዎቻችን ሁሉንም ባይሆንም አብዛኛዎቹ በምን ያህል ሉሲፈር መንገድ ላይ ተጓዦች እንደሆኑ እግረ መንገድ እንድታውቁ ነው። እንግዲህ ሴት እንደነገርኳችሁ አውስትራሊያ የገባችው በ18 ዓመቷ ነው። እዛ ብዙ የትምህርትም የስራም ህይወት ካሳለፈች በኋላ ባይቆይም አንድ ልጅ ትወልዳለች። ባይቆይም የምላችሁ ትዳሯን ነው። ትዳሯ ባይቆይም አንድ ልጅ ትወልዳለች እና ልጇን ብቻዋን ያሳደገችው ከልጇ አባት ስለተለያየች ማለት ነው። እና አሁን የ19 ዓመት ልጅ አላት። አንድ ልጅ ብቻ ነው ያላት ሴት። እዚህም ሀገር ማለት አዲስ አበባ ካሳንቺስ አካባቢ የራሷ የሆነ ገስት ሃውስ አላት። ስለዚህ ኢኮኖሚካሊ ያን ያህል የምትቸገር ሴት አይደለችም። እዛም ሀገር ውስጥ ማለት ደግሞ ምዕራብ አውስትራሊያ ፐርዝ ውስጥ ትልቅ ለዓለም
ጣውላ የሚያከፋፍል ድርጅት ውስጥ ፎርክሊፍት ነው የምትነዳው እና ጥሩ ክፍያ ይከፈላታል። ጥሩ ህይወት ትኖራለች። እዛም ትልቅ ቤት ገዝታለች። ጥሩ ህይወት ነው የምትኖረው። ነገር ግን ሁሌም እሷን ያሳስባት የነበረው የአንድ ልጇና የእህቷ ጉዳይ ነው እና እህቷ ኦቲስት ነች፣ የኦቲዝም ችግር ያለባት ነች። ስለዚህ ሁሌ የምትጥረው ለእሷ ነው። ሁሌ የምትጸልየው፣ ሁሌ እህቴን ባዳነልኝ ብላ የምትለፋው ለእሷ ነው እና 2006 ላይ ልጇን ይዛ ትመጣለች። 2006 ላይ ኦልሞስት ከ7 ወደ 8 ዓመት የሚሸጋገርበት ጊዜ እንደነበረ ነው የነገረችኝ። 2006 ላይ 7 ዓመቱ ነው እንግዲህ። አሁን 2018 ነው። ኦልሞስት ወደ 19 አካባቢ ነው ማለት ነው እድሜው። ጎረምሳ ልጅ ነው እና እዚህ ገስት ሃውስ ውስጥ የራሷ ሰራተኞች አሉ። ሌላ ቤትም አላት አዲስ አበባ ውስጥ ማለት ነውና በዚህ አይነት ሁኔታ ያለች ልጇን ይዛ ትመጣና የኮሮና ሰዓት ማለት ነው። የኮሮና ሰዓት ላይ ይዛ ትመጣና 8 ዓመት እዚህ ትቆያለች። ኦልሞስት 8 ዓመት ነው የቆየሁት ነው ያለችኝ እና በዛ መሃል ልጇን ግሪክ ስኩል ታስገባዋለች 12ኛ ክፍል እስከሚጨርስ። ከዛ በኋላ እዛው ወስጄ አውስትራሊያ አስተምረዋል ዩኒቨርሲቲ ሲገባ በሚል ስሌት ማለት ነውና ስለዚህ ቤት ተከራይታ ትኖር የነበረው የት ነው? ለትምህርት ቤቷ እንዲቀርባት እዛው አካባቢ ነው። ስለዚህ ግሪክ ስኩል ከመሄዷ በፊት ግን ሁሌ ልጇን እስጢፋኖስ ቤተክርስቲያን ይዛው ትሄድና ጸልየው ለእግዚአብሔር ምስጋና አቅርበው ነው ልጇን ትምህርት ቤት የምታደርሰው። መኪናዋን እዛ ታቆማለች፣ ጸሎት ታደርጋለች። በቃ ህይወቷ እንደዛ ነበረና በዚህ መሃል ሁሌ እያለቀሰች ስትጸልይ ከልጇ ጋር ሁሌ የሚመለከታት አንድ ቄስ ይቀርባትና ምን ሆነሽ ነው ሁሌ እያለቀሽ ስትጸልይ አይሻለሁ፣ ሁሌ ደግሞ አትቀሪም እንዴ? ያው መኪናዋንም ያያል፣ መኪናውን የምታቆምበትንም ያያል። በደንብ በቃ አጥንቷት ነው የቀረባት። ከዛ ችግሯን ትነግረዋለች። ብዙ ጊዜ እንግዲህ ችግር ሲኖርብን ለዛም ነው አይደል የምንናገረው። እንዲህ ነው እኔ የምኖረው ውጭ ሀገር ነው፣ አውስትራሊያ የሚባል ሀገር ውስጥ ልጄ እሱ ብቻ ነው፣ ሁሌም ይዤው የምመጣው እሱ ብቻ ነው ያለኝ ልጅ እና አሁን ግሪክ ስኩል ተማሪ ነው። እኔ የምኖረው ግን እዛ ነው። እህቴ እዚህ ስላለች ቢያንስ ሃይ ስኩልን እዚህ ጨርስና ከዛ በኋላ ዩኒቨርሲቲ ሲገባ መልሼ እዛው አውስትራሊያ ይዤ እሄዳለሁ ብዬ ነው እና በ18 ዓመቴ ነው ከሀገር የወጣሁት። እንዲህ አሁን እኔ የነገርኳችሁን ታሪክ ትነግረዋለች ለቄሱ። ስለዚህ ይቀርባትና የእህትሽ ጉዳይ ነው የሚያሳስብሽ ይላታል። አዎ የእህትሽ ጉዳይ ነው የሚያሳስበኝ። ታዲያ እኮ ምን ችግር አለው? ለእሱ መፍትሄ አለው፣ የጸሎት መፍትሄ አለው ሲላት እውነት ይመስላታል። እቺ ሴት እንግዲህ እንደነገርኳችሁ በ18 ዓመቷ ነው በልጅነቷ ነው የወጣችው። ስለዚህ ረጅሙን ጊዜ ኖረችው አውስትራሊያ ነው። እዚህ ሀገር ያለው ተንኮል፣ እዚህ ያለው ክፋት፣ መጠላለፉ፣ ብዙ ነገሩ አዲስ ነች፣ ለብዙ ነገሩ አዲስ ነች እና ታዲያ ምን ችግር አለ? ስልክ ይቀያየራሉ፣ ደስ ይላታል። እህቷ ዛሬውን ሄዳነችላት ነው የመሰላት። ከዛ እየተደዋወሉ ከዚህ ሰውዬ ጋር መገናኘት ትጀምራለች ከቄሱ ጋር። ስለዚህ አንድ ጓደኛ አለኝ፣ በቃ በጣም ኃይለኛ ጸሎት እንጸልይላታለን፣ ምንም አታስቢ፣ ይሻላታል፣ ግን ብዙ ብር ነው የሚያስከፍልሽ። የታቸው 2006 2007 አካባቢ ነው ይሄ የሆነው። ስንት ብር ነው የሚከፍለው? 100 ሺህ ብር። ግዴ ለማለት ትዳንልኝ እንጂ እከፍላለሁ። ከዛ ቀብድ 50 ሺህ ብር ትሰጣቸዋለች። ከዛ ሙሉ በሙሉ ስትድን ደግሞ 50 ሺህ ብር ልትከፍል ማለት ነው። በዛ ይስማሙና 50 ሺህ ብር ይሄዳል። ከዛ ብታያት እህቷ ያው ነች። ምንም እንግዲህ መጥተው የሆነ ነገር ሲረጩ አይቻለሁ አለች። ቤት እሷም ላይ ሲረጩ የሆነ ነገር ሲጸልዩ አሁን ነው የገባኝ። ይጸልዩ የነበረው እንግዲህ ጸሎት ትክክለኛ ጸሎት ነው አይደለም የሚለው አሁን ነው ጥያቄ ምልክት ውስጥ እንድከተው ያደረገኝና በእርግጥም የዛን ጊዜ ወይ አጋንንትን የሚስብ ነገር ነው እንጂ በፍጹም ጸሎት ሊሆን አይችልም ነው ያለችው። ከቆይታ በኋላ ስትነቃ ማለት ነውና እህቷ ጭራሽ ሊሻላት አልቻለም። ያው ነች። ከዛ ይቆዩና እንዴት ነች እህትሽ? ኧረ ምንም ለውጥ የላትም ያው ነች። እና የገንዘቡስ ነገር እንዴ? የምን ገንዘብ? ቀሪውን 50 ሺህ ብር እንዴ? የተነጋገርነው እኮ ሲሻላት ሙሉ በሙሉ ሲሻላት ቀሪውን ብር ልሰጥ ነው። ቀሪውን 50 ሺህ ብር ሰጥቻችኋለሁ እና የቀረውን 50 ሺህ ብር አሰጪንም እንዴ? እንዴት ነው ሳይሻላት የምሰጣችሁ? በቃ እናሳይሻለን፣ ህይወትሽን እናመሰካክለዋለን፣ እንዳትኖሪን የምናደርግሽ። ምን እንዲህ መጨረሻ ላይ ሰዎች ድግምታሞች እንደሆኑ ትደርስበታለች። በቃ ካባ የለበሱ ጠንቋዮች፣ ካባ የለበሱ መተተኞች፣ ድግምተኞች እንደሆኑ ትረዳለች። ከዛ ቃል በቃል ንዴት ይዟት ምንድን ነው ያለችው? እናንተ ጋር ካለው የሰይጣን መንፈስ እኔ ጋር ያለው መድኃኒዓለም መንፈስ ስለሚበልጥ የምታመጡትን
አያለሁ ትልና በቃ በልህ ትለያያለች። ተርኒንግ ፖይንቱ እዚህ ጋር ነው። ተርኒንግ ፖይንቱ እዚህ ጋር ነው። ከዛ ላይ ይሄንን አለች። ልጇ ውጤት መጥቶለት ወደ ዩኒቨርሲቲ በሚገባበት ታይም ይዛው ተመልሳ ትሄዳለች፣ ወደ አውስትራሊያ ወደምትኖርበት ፐርዝ ከተማ ማለት ነው። ልክ እዛ ስትሄድ ብዙ ነገሮች ተቀያየረዋለች። ያኔ ጥሩ ትሰራለች። እንደነገርኳችሁ በዓለም አቀፍ ደረጃ የሚታወቅ ትልቅ ጣውላ ማምረቻ ድርጅት ውስጥ በፎርክሊፍት ሹፌርነት ነው የምታገለግለው። ጥሩ ብር ይከፈላታል። ረጅም ሰዓት ትሰራለች። ልጇ በሷ መንገድ ስለኮተኮተችው ይጸልያል፣ ይሰግዳል። በጣም ስፒሪቹዋል ህይወቱ በጣም ጥሩ ነው እና ዩኒቨርሲቲ ውጤት መጥቶለታል። ሊገባ በዝግጅት ላይ ነው። ኮምፕሊትሊ አቆመዋለች። ኮምፕሊትሊ ወደ ዩኒቨርሲቲ ይሄድ አልሄድም፣ አልማርም። በሩን ቆልፎ መቀመጥ ጀመረ። ደነገጠች። እሱ ብቻ አይደለም፣ ጸሎቱን አቆመ፣ ስግደቱን አቆመ። ሌላ የማታውቀው ልጅ ሆነ። ምን ሆነ ነው? አይ በቃ ምንም። በሩን ቆልፎ ረጅም ሰዓት ይቀመጣል። ዲፕሬሽን ውስጥ ገባ። መስገድ አቆመ፣ መጾም አቆመ። ድሮ የሚገርም አለች። ኢቭን ብዙ ሰዎች የፍቃድ ጾም ነው ብለው የሚዘሏቸውን ጾሞች ጠቅላላ ይጾም ነበረ። አሁን ያንን ሁሉ አይደለም። በቃ ምንም አንዳንድ ጊዜ ደስ ሲለው በቃ እኔ ሮብና ዓርብ ብቻ ነው ስጋ አልበላም፣ ጧት ጧት እበላለሁ ይለኛል አለች። አንዳንዴ ደግሞ ሮብና ዓርብን በቃ እስከ 6 ሰዓት ጾማለሁ፣ አንዳንዴ እስከ 9። እንዲህ ድብልቅልቅ ያለ መንፈስ ውስጥ ማለት ነው። በኋላ ነው የገባት። ለካ እነዛ ሰዎች በዛ ቂም ይዘው የሚያደርጉትን አድርገዋል። ስለዚህ አስደግመው እሷም ላይ ልጇም ላይ ልከዋል መንፈስ። በደንብ እንድትሰሙኝ ይፈልጋለሁ። የመንፈስ ስራ ለማይዋጥላችሁ ሰዎች ወይም ደግሞ እዛው ስላላችሁ ሰዎች እንደሚያቅራችሁ አውቃለሁ። የሰውን ህይወት መረበሽ ምንም ለማይመስላችሁ ሰዎች ምንም የማይመስላችሁ አንድም መንፈስ ስላለባችሁ ነው። አንድም ደግሞ የዛ ድርጊት የዛ ሴራ ተዋናዊ ስለሆናችሁ ነው። ይህንን ግን እኔ በደንብ የምናገረውና በደንብ ታዳምጡኝ ይፈልጋለሁ አምለው በዛ ስቃይ ውስጥ ላላችሁና ከዛ ውስጥ መውጣት ለምትፈልጉ እንደገና ደግሞ እዛ ስቃይ ውስጥ ሌሎች ሰዎች ሊከቷችሁ ዳርዳር እያሉ ያሉ ሰዎች ምልክት ያያችሁ በፍጹም እንዳትገቡ እንድትድኑ ስለምፈልግ ነው ይሄንን የምናገረው። መዳን ለምትፈልጉት ማለት ነው። መዳን ለማይፈልገውማ የራሱ ጉዳይ ነው። የእሱ ዓለም ሌላ ስለሆነ ማለት ነው። እና ከዛ ብዙ ነገሮች መመሰቃቀል ጀመሩ። ከስራ ባልደረቦቼ ጋር ድሮ ስቄ ተጫውቼ ምግባባው አሁን ከስራ ባልደረቦቼ ጋር ሁሉ መግባባት አቃተኛለች። ከዛ የሚገርም እዚህ ጋር ቅስፍ አድርጎ ያዘኛለች። መስራት ሁሉ እስኪያቀተኝ ድረስ ሆዴ መነፋት፣ ምግብ ላይ መቸገር በፍጹም አይተማጣቀውና ዋና ያዛት እግሯንና ጀርባዋ ላይ ነው። መንቀሳቀስ እስከማትችልበት ደረጃ ለካ መንፈሱ ሲላክ ይታወቀኛል አለችና ጠቅስ ያርገኛ ተላክላለች አለች። ግን እንደዛም ሆና የሚገርማችሁ በጣም ትጸልያለች፣ በጣም ትሰግዳለች። የጸሎት ኃይሏ ያመጣውን ለውጥ ደግሞ ነግራችኋለሁ። እንደዛም ሆና ግን ሴት ከጸሎት ህይወት አልተስተጋጎለችም እና እስካሁንም ከተደረገባት ነገር አንፃር እስካሁንም በህይወት ያቆያት የጸሎት ኃይሏ ነው፣ የስግደት ኃይሏ ነው። ልጇ ፈተና ውስጥ ቢሆንም እሷ ፈተና ውስጥ ብትሆንም እህቷ ፈተና ውስጥ ብትሆንም ስቲል ነው እየታገለች ነው፣ ስቲል ነው ማለት ነው። እና በጣም በሚገርም ሁኔታ ማለት ነው በዛ ትግል ውስጥ እያለች አሁንም መንፈሱ እየታደሰ ይላክባታል በየጊዜው ማለት ነው። ግን እንትን ማድረግ አልፈለገችም። ምንድነው ፈተናው የበዛ ቢሆንም ተስፋ መቁረጥ አልፈለገችም። የሚገርምህ አለችኝ የሆነ ሰዓት ላይ ፎርክሊፍት እየነዳው ልክ እዚህ ጋር ቅስፍ አድርጎ ያዘኝ። መውረድም መንቀሳቀስም አቃተኛለች። ከዛ ሆዴ ሲገለባበት ይሰማኛል። ምንድነው የሆንኩት ብዬ እያሰላሰልኩ በነበረበት ሰዓት ላይ አታምነኝም ወርቅ አፈራው ነው ያለች። ቀንድ ያለው ነገር አሁን ለሌላ ሰው ይሄ ተረት ሊመስል ይችላል ወይ ፊክሽን በቃ ፈጠራ ሊመስል ይችላል። ግን እኔ ያጋጠመኝን ያየሁትን ነገር ነው የምነግርህ። በቃ አንተ ስለሚገባ ነው ያለችኝ። ኦፍ ኮርስ ይገባኛል። ሌሎችም የሚገባቸው አሉ። ብዙዎች እንዲገባቸው ባይፈልጉም የሚገባቸው ሰዎች አሉ። ከትከሻዬ ላይ ቀንድ ያለው እንዲህ እያየው ተነስቶ ሲሄድ ይታየኛል አለች።
በጣም በሚገርም ሁኔታ ሌላ ወዳጄ እንዲሁ አሜሪካ ውስጥ የሚኖር ከዚህ በፊት ተመሳሳይ ታሪክ በሱ ላይ ደርሰውን ነገር ነግሮኝ፣ ልክ እሱ ደግሞ ከላዩ ላይ ጥቁር አሞራ ተነስቶ ሲሄድ በአይኑ የተመለከተውን ነግሮኛል። ከዛ በኋላ ረጅም ከ20 ምናምን ዓመት በላይ ቡና ይጠጣ የነበረ ሰውዬ ልክ ያ ጥቁር አሞራ ከሄደበት በኋላ እርግፍ አድርጎ ቡና እንደተው ነግሮኛል። እንደ አይነት ድርጊቶች ያጋጥማሉ። ግዴታ እኛ ላይ እስኪከሰት መጠበቅ የለብንም እና ብዙዎች እንደዛ ነው አስችሞ የሚያደርጉት። ይችም ባለታሪካችን ልክ ከላይ ቀንድ አለው አለች። የሆነ የሚያስጠላ መልክ እንዲህ ከላይ ላይ እንደዚህ ተነስቶ ለቆኝ ከሰውነቴ ላይ ተነስቶ ሲሄድ በጣም በሚገርም ሁኔታ ልክ እሱ ከሄደ በኋላ ይሄ የተያዘ እንትን ሲለቀኝና በቃ እንደገና መወለድ የለም እንደ በፊቱ ጉልበት ያላት ሴት ጠንካራ ነች፣ ትንቀሳቀሳለች። ግን ያ እዛ ሄዳ ያንን ነገር አድርጋ 50 ሺህ ብር ቀብድ ከፍላ 50 ሺህ ብር አልሰጥም ስላለች አልዳነችም እህቴ ስላለች ከዛቱባት በኋላ ሰውነቷ ላይ የምትመለከተው መድከም የእሷ ጉልበት እንደዚህ እንዳልሆነ በውስጧ ታውቀዋለች። ያ ነገር የመጣው ከድግምት እንደሆነ ከመተት እንደሆነ እንደዛቱባት እንዳደረጉባት እርግጠኛ ሆናለች። የምትመለከተው ህልም መራይም ብዙ ህልም እመለከታለሁ ነው ያለችው እና ሁሌ ሲላክባት ታውቃለች። ግን ያ ከለቀቀ በኋላ ይሄ እዚህ ጋር ያዘኝ የምልህ ሰውነቴን ሁሉ ይዞኝ የነበረው ነገር ሲለቀኝ ይታወቀኛል። አላመንኩም። መሮጥ ጀመርኩኝ ምናምን ያ ጉልበቴ ተመለሰ። ደስ አለኝ አለች። በጣም በሚገርም ሁኔታ ከዛ በኋላ እንደዛም ሆኖ ግን በየጊዜው ይላካል። ስለሚላክ ምንድነው ያ ነገር ቢለቃትም በጸሎት ህይወት ውስጥ አሁንም እየታተረች ነው። ነገር ግን ይሄ ከሰዎች ጋር መጋጨት፣ ከስራ ባልደረቦች ጋር አለመስማማት፣ እንደውም አለቃዬን ከዛ በኋላ ሰዎች በብዛት ወደማይኖር እሷ የምትኖረው ዌስት አውስትራሊያ ፐርዝ ዋናው ሲቲ ውስጥ ሆነው እንደገና ወጣ ያለ ቦታ ላይ ቀይረኝ ስለው ግራ ገባው። ሌሎች እንደውም አይፈልጉትም ለምን ሲለኝ በቃ እኔ ከሰው ሁሉ ጋር መግባባት ተስኖኛል። የሚገርመው ወርቅ አብራል እንደውም በማስታወሻ በጣም ስለገረመኝ ይዤው ነበር። በ3 ዓመት ውስጥ 14 ስራ ቀይሬያለሁ ያለችኝ። በ3 ዓመታት ውስጥ 14 ስራ። ክፉ ሰዎች በእናንተ ተመቅኝተው መተት ሲልኩባችሁ እንዲህ ነው የሚያደርጋችሁ። አንድ ቦታ ላይ መርጋት አትችሉም። እናንተ ፈልጋችሁት አይደለም። አንድ ቦታ ላይ ረግታችሁ መስራት ብትፈልጉ እንኳን ረጅም ዓመት የቆያችሁበት ደስ እያላችሁ ከባልደረቦቻችሁ ጋር ተስማምታችሁ የምትሰሩበት ቦታ ላይ እንኳን እንዳትቆዩ ነው የሚያደርጓችሁ መተት። እና እቺም ሴት በ3 ዓመታት ውስጥ 14 ስራ ነው የቀየረችው። ሰው አሁን ነው የበለጠ እየገባት መጣ። ግን ደስ የሚለው በየመሃሉ ትመላለሳለች። የሆነ ነገር በጣም ሲበስባት ትመጣና እዚህ ወይ ገዳም ደርሳ ነው የምትሄደውና ይሄ ነገር በጣም እያየለባት ሲሄድ ሰውነቷ ላይ የምታየው ለውጥ በተለይ ልጇ ላይ የምታየው ለውጥ በጣም ስላሳሰባት ዩኒቨርሲቲ አልገባም አለ። ቤቱን ቆልፎ አልወጣም ማለት ጀመረ። መጸለይ አቆመ፣ መስገድ አቆመ። አጠቃላይ ከስፒሪቹዋል ህይወቱ ወጣ። ከዛ በኋላ ይዛው መጣች። የዛሬ ዓመት ነው የዛሬ 2 ዓመት ነው ያለችኝ። ይዛው ትመጣና በርሜል ቅዱስ ጊዮርጊስ ለመሄድ ስታስብ ትነግረዋለች። ልጄ የኔ እናንተ ህይወት ይሄ አይደለም። ዋናው ነገር አልነገረችውም። ማለት ይሄ ምንድነው ከቄሶቹ ጋር ተገናኝታ 50 ሺህ ብር እንደከፈለች ምናምን እሱን መንገር አስፈላጊ ስላልነበረ የተከሰተው ነገር እሷ ታውቃለች። ግን ልጇን ነግራ ደግሞ እሱን ማስጨነቅ አልፈለገችም። ግን የኔ እናንተ ህይወት አሁን እየሆነ ያለው ነገር ትክክል ስላልሆነ እስኪ ሄደን ደግሞ በርሜል ጊዮርጊስ ተጠምቀን እንምጣትና ስለ በርሜል ጊዮርጊስ ብዙ ነገር ትነግረዋለች። እሺ ይላል፣ ይስማማል፣ ደስ ይላታል። ይዛው ትመጣለች። እዚህ ገስት ሃውስ አላት ብያችኋለሁ። ካሳንቺስ አካባቢ ሌላ መኖሪያ ቤት አላት ብያችኋለሁ። ከዛ በርሜል ይቆርጡና ምንድነው የፕሌን ይቆርጡና እንደውም በኤልሻዳዮች በኩል ነው የሄድኩት ነው ያለችኝ። ለልጇም ለሷም ሰራተኛዋንም የቤት ሰራተኛዋንም ይዛ ልትሄድ ተዘጋጅተው ሻንጣ ምናምን ተብለው ሊወጡ ሲሉ የሚገርም ወደ ውስጥ ገብቶ ዘግቶብን በሩን ቆለፈው። ክፈት ይባላል፣ ከፍተን በር ሰብረን እንትን አንል። በቃ ምንም ማድረግ ስለማንችል የሱ የፕሌን ቲኬት ቀለጠ። እኔ ሰራተኛዋን ይዤ ምንም ማድረግ አልችልም።
ከዛ ምን አልኩኝ፣ ጌስት ሃውስ ያሉት ልጆች በቃ ቤት ሄዱና ቴክ ኬር አድርጉት። ምንም ላደርግ አልቻልኩም። ይታያችሁ የክፋት ጥግ መስመር ሲያልፍ እንዲህ ነው የሚያደርገው። እናትና ልጅን ያለያያል፣ እናትና ልጅን ያጨቃጭቃል፣ ባልና ሚስትን ያጨቃጭቃል፣ ከመስመር ያወጣችኋል፣ ከጸሎት ህይወታችሁ፣ ከስግደት ህይወታችሁ ከእግዚአብሔር ጋር ያጣላችኋል። እዚህም ልጅ ላይ የሆነው እንደዛ ነው። በስነ ስርዓት ያደገ ልጅ ነው። እናቱ ብቻዋን ብታሳድገውም እሷን መስመር ተከትሎ በጸሎት በስግደት ኢቨን በመቁጠሪያ እንኳን ሲቀጠቅጥ አለች። ላብ በላብ እስከሆን ሲሰግድ ብታየው አታምንም አለች። ከልጅነቱ ጀምሮ አሁን ያን ሁሉ ነገር ግፍ አድርጎት የተወው ከአውስትራሊያ ድረስ የመጣው በርሜል ቅዱስ ጊዮርጊስ ሊሄድ ነበረ። ነገር ግን በር ቆልፎ አልወጣም አለ። ሄዱ እናንተ አላቸው። አንዳንድ ጊዜ በጣም ሲያስቸግር ሃይላንድ ሁሉ እንደዚህ ወርውሮ ሁሉ ለመምታት ሙከራ ያደርጋል። እኔ በሱ አልፈርድም። እሷም አለች ኖ ልጅ እንደዛ አይደለም አውቀዋለሁ፣ ጨዋ ልጅ ነው። ግን የተደረገብን ነገር ነው ያንን እንዲያደርግ የገፋፋው። እግዚአብሔር ከእንደዚህ አይነት ክፉ ሰዎች በራሱ መንገድ ይጠብቀን። የዙሪያችንን በክፉ ሰዎች ነው የታጠርነው። ሰላም በሚነሱን፣ እንቅልፍ በሚነሱን፣ የኛ ሰላም በማያስደስታቸው፣ የኛ መረጋጋት፣ የኛ በላባችን በወዛችን ጥረን ግረን መኖራችን የሚያቃጥላቸው፣ ውድቀታችንን ሁሉ የሚናፍቁ በእንደዚህ አይነት ሰዎች ነው የተከበብነው። አመናችሁም አላመናችሁም ከእናንተ የሰውነት ምቾት ይልቅ የእናንተ መጎሳቆል በሚያስደስታቸው፣ ወታችሁ ስትገቡ ፈገግታችሁ በሚያበሳጫቸው ሰዎች ነው የተከበባችሁት። የተከበበ ነው። እቺ ሴት እንግዲህ ገና ለገና እህቴ ትድናለች ብላ ነው እዛ ማጥ ውስጥ የገባችው። በኋላ ስተት እንደሆነ እሷም ተረድተዋለች እና ወደ ትክክለኛው ቦታ መሄድ እኔ እግዚአብሔርን ሄጄ ብማጸነው ገዳማት ለገዳማት እየሄድኩኝ ቀጥታ ከሱ ጋር ብነጋገር ይሻለኝ ነበረ። እውነት መስሎኝ እህቴ ምንም የላትም ከኔ ውጭ ምንም የላትም። አይ ቲንክ እናትና አባቶቻቸውም ያሉ አይመስለኝም እና ለዛ ብዬ ነበረ። ግን የማይሆን ሰው እጅ ላይ ጣለኝ ነው ያለችው። መተተኞች እጅ ላይ ጣለኝ። ሰው ገንዘብ ካላመጣ ብሎ አጠፋለሁ። ያም ደግሞ እምነት እናውቃለን፣ እግዚአብሔር እናውቃለን፣ ወንጌሉን እናውቃለን የሚሉ ሰዎች እንደዛ አይነት ሰዎች ወንጌል አያውቁም። እንደዛ አይነት ሰዎች አዎ ሳጥናኤልን መጥሪያ ድግምት መጽሐፎችን እንደሚያነቡ እናውቃለን። በዛ ነው ሰውን ከመስመር እያስወጡት ያሉት። ከዛ በርሜል ሄደች፣ በርሜል መጠመቅ ጀመረች። የሚገርም ተጠምቄ ስንት ቀን ነው ሲቀረኝ እንግዲህ ያጋንንቱ ምቀኝነት ማለት ነውና ጀርባዬን ሰበረኝ ነው ያለችው። በቃ እንዴት መራመድ ሁሉ አቅቶኝ ምናምን በቃ ከዛሬ መጠመቅ ሁሉ አቃተኛለች። ከዛ እንደገና አለ ይዟት ደግሞ እንደዛም እየሆነች እየተጠመቀች ቆየችና መጣች። ተመልሳ መጣ እዚህ ይሄ ሰውነቷ አለቅ ሲላት ፊዚዮቴራፒ ምናምን ገባች። ትንሽ ሲሻላት ተመልሳ ሄደች አውስትራሊያ። ስለያዛት ግን በ6 ወሩ ነው እንደገና በአመቱ ተመልሼ መጣዋለች። ተመልሼ እንደገና በርሜል ሄድኩኝ አለች። ይዟታል። ምክንያቱም የዛን ጊዜ ከመጸበል ሊያስተጓጉላት እንደፈለገ አጋንንቱ ስለገባት የሚላከው መንፈስ የሚላከው የመተት መንፈስ ያንን እንድታደርግ እንደገፋፋት ስላወቀች እንደገና ልይዛትና ተመልሳ መጣ። እንደገና ተመልሳ ሄደች በርሜል ጊዮርጊስ። የዛን ጊዜ በደንብ ተጠመቅኩኝ፣ ብዙ ነገር አየዋለች፣ ብዙ ነገር አሳየኝ። ከዛ እንደገና በጸሎት ህይወቷ መትጋት ጀመረች። አያርማትም። እዚህ ገስት ሃውስ አላት ብያችኋለሁ። ከዛ አንድ በሰው የተዋወቀቻቸው መነኩሴ ቤት የለኝም ማደሪያ የለኝም ሲሏት በቃ ቤቴ እግዚአብሔር ነው፣ እግዚአብሔር ለኔ ከሰጠ ለምን እሳቸው ይቸገራሉ ትልና እዛ ገስት ሃውስ ውስጥ በነፃ ታስቀምጣቸዋለች። 8 ዓመት ይኖራሉ እዛ ገስት ሃውስ ውስጥ ማለት ነው። ከዛ ላይ ያንን ገስት ሃውስ ልትቀይረው ነው ልታድሰው ለሆነ ነገር ስትፈልገው ግዴታ እኛን ሰው ማስወጣት ነበረባት። 8 ዓመት አንድን ሰው በነፃ ማኖር ቀላል ነገር አይደለም። ከዛ አባቴ እዛ ሆና እንዴ ነገር አስቤያለሁና ያው ግድ ነው በቃ ወይ ሌላ ቦታ ይፈልጉና ምትላቸው በንዴት ነው ያለችኝ። እንደው ይወጡና እሷ ገና አየር መንገድ እግሯ እንደረገጠ በሰዎች ገፍታ አስወጣች ምናምን የሚል ነገር ተወራ። እኔ እንደዛ አላደረኩም አለች። እኔ በፍጹም እሳቸውን የሚያክሉ አባት እንደዛ የማድረግ አይነት ባህሪ ቢኖረኝ 8 ዓመት ማን አስገድዶኝ ነው በነፃ ማስቀምጣቸው? ነገር ግን ህይወት ነው።
ከዛ በኋላ አንዳንድ ነገሮችን መቀየር ሲኖርብኝ ግዴታ ከዛ ውስጥ ያሉትን አስወጥቼ ነው ማደስም ካለብኝ መሸጥም ካለብኝ። ለዛ ነበር እንደዛ ያደረኩት። እሳቸው ደግሞ በዚህ ቂም ይዝማ ሌላ ተንኮል ልክ እንደዚህኛው ማለት ነው። ስለዚህ እቺ ሴት እቺ ባለ ታሪካችን በፈተና የምታጠርት ጀምራለች። በፈተና ማለት ነው። እንደዛም ሆኖ ግን እግዚአብሔር ሁሌም ኃያል ስለሆነ ስቲል ናው ነው የምላችሁ። ስቲል ናው ህይወቷን ጠብቋት ታድጓት መከራ ውስጥ ብትሆንም እየኖረች ነው። እንደውም ቃል በቃል ያለችኝ ትናንትና ቁጭ ብለን ምን ያለችኝ፣ በነገራችን ላይ ትናንትና ነበር ያገኘኋት። ኦልሞስት ከመጣች 3 ሳምንቷ ነው። ኦልሞስት ከሳምንት በኋላ መለሳለሁ ነው ምናምን ያለችኝ እና የሚገርምህ ህይወቴን ለማጥፋት ነበረ ብዙ ነገሮች የተላኩት። ያንን በርሜልም ሄዳ አረጋግጣለች። እዛ ስትመቁ ያሳያችኋል አይደል? ሰማዕቱ ቅዱስ ጊዮርጊስ እሱን ሁሉ በተግባር ተመልክቼዋለሁ። ግን ለምን አለችኝ። እኔም መልስ የለኝም። ግን ለምን ገንዘብ በሰጠው የቀረውን ገንዘብ እንደገና በግዴታ ለመንጠቅ እንደገና ደግሞ እዛ በነፃ በራሴ ፍቃደኝነት ስላስቀመጥኩ እንደገና ደግ በሰራው ነው ያለችው። ኦፍ ኮርስ ብዙ ሰዎች ደግ ስለሰሩ ነው የተጠቁት። ብዙ ሰዎች ደግ ስለሰሩ ነው በመተት የጠፉት። ብዙ ሰዎች ደግ ስለሰሩ ነው ጎጆአቸው የፈረሰው። ብዙ ሰዎች ደግ ስለሰሩ ነው ህይወታቸው ውጥንቅጡ የወጣው። ደግ አትስሩ እያልኩ አይደለም። እግዚአብሔር የሚወደው ደግ ስራ ነው። ግን ደግ ስራ ስትሰሩ እየተጠነቀቃችሁ፣ ደግ ስራ ስትሰሩ ህይወታችሁን በሚያሳጣችሁ መንገድ እየሄዳችሁ መሆን የለበትም። በጅልነት አካሄድ አይደለም። ራሳችሁን እየጠበቃችሁ። አዎ እግዚአብሔር ደግ ስራ ይወዳል። አዎ ክፋት ስራን ይቃወማል፣ ይጠላል። ክፋት ስራ ስሩ ወይ ሰው ላይ ጨክኑ ወይ ለሰው አትርዱ እያልኩ አይደለም። ለሰው ስትረዱ፣ ሰው ስታስጠጉ፣ ለሰው ስትለግሱ ግን እየተጠነቀቃችሁ ራሳችሁንም እየጠበቃችሁ፣ አለበለዛ እዚች እህት ላይ እንደተከሰተው አይነት ነገር ነው የምንመለከተው። ከዛ በኋላ ያው በልማቱ ያን ቦታ ፈረሰ፣ ገዝታውቱን ፈረሰ። የሚገርምህ ከዛ በኋላ ፐርዝ ውስጥ መኖር አቃተኛለች። በቃ ከዛ ልጇም አጨናነቃት። በፍጹም በቃ መንፈሴ ትክክል አይደለም እናቴ፣ ይሄን ከተማ ለቀን እንሄዳለት። ያ ውስጣችሁ ሲጨነቅ አካባቢ ያስጠላችኋል አይደል? እና የት እንሂድ በቃ የትም ይሁን ከዚህ ለቀን እንሂድ። በአጋጣሚ ሜልቦርን ውስጥ የምታውቃት አንዲት ጓደኛዋ ላይ ለሷ ትነግራታለች እና ምን ችግር አለ ትላታለች። እንግዲህ እቺ ሴት በደህና ጊዜ ያላት ነች። አሁንም ይመስገነው ለራሷና ለልጇ መሆን አላቃታትም። ግን ስቲል ነው አልለቀቋትም። ልብ አድርጎ ስቲል ነው እንግዲህ ከ2006 7 በእኛ ዘመን አቆጣጠር አሁን 2018 ላይ ነው። ከዛ የተጀመረ አሁንም ድረስ መንፈስ ይላክባታል። አሁንም ድረስ የሚገርም ልክ እዚህ ጋር ሲወጋ ተላከ ገባ ትላለች፣ ትገባለች፣ ትሰግዳለች፣ በመቁጠሪያ ትቀጠቅጣለች፣ ትይዘዋለች። አሁንም ሲላክ ስለሚገባት ከዛ ልጇ ሲያጨናንቃት በልጇ ገባፊነት ከፐርዝ ትነሳና ሜልቦርን ትሄዳለች። ሜልቦርን ጓደኛዋ ቤት ነው ያረፈችው ለጊዜው ማለት ነው። እና እሷና ልጇ ናቸው አንድ ክፍል። በቃ እኔ ምንም ስለማልፈልግ መሬት ላይ ያነጠፍኩኝ ለመስገድም ለምንም እንዲመቸኝ እዛ መኖር ጀመርን። ከዛ በኋላ ግን በዛ አይነት ሁኔታ መቀጠል ስለማይቻል ቤት መግዛት ስለነበረባት ቤት ትገዛለች። ቤት ከመግዛቷ በፊት ግን ፐርዝ ውስጥ ያለውን ቤቷ መሸጥ ትፈልጋለች። በጣም የሚገርም G+1 በጣም የሚገርም አሪፍ ቤት አለኝ አለች። ያኔ ስለምሰራ ገንዘብም ስላለኝ እሱን ቤት መሸጥ ፈለኩኝ። ሌላ ሰው እጅ ላይ ቢሆን ዛሬ መጥተው የሚሸጡት ሰዎች አይተውት፣ የዛ ሀገር ብሮከሮች መሰሉኝ አይተውት በነጋታው የሚሸጡት ቤት ነው። ገና ሲገቡ ዋው ነው ያሉት አለች። በጣም የሚያምር ቤት ነው፣ በጣም ትልቅ ቤት ነው፣ ብዙ ክፍሎች አለው፣ G+1 ነው፣ ኪችን ላይ ሁሉ ነገር የተመቻቸ ነው። ወርቅ አፈራው ጠላት ይፈር በፍጹም አልሸጥም አላለች። ቢባል ቢሰራ ከዛ አንደኛው ብሮከር ነው ምን ሊያዘው እንደ ይሄንን ቤትማ ከዚህ ያነሱ ቤቶች ስንት ቤት ይሸጠናል፣ ምንድነው እዚህ ላይ ያለው? በዛ ላይ ደግሞ አልሸጠም አለ የሚባል ወሬ ከሰማ
ከተሰማ በኋላ የመሸጥ ፕሮባቢሊቲው አይ ቲንክ ይቀንሳል ይመስለኛል። እና ተብሎ የሚገርምህ ከዋጋው $300,000 ቀንሼ ነው የሸጥኩት አለች፣ ምንም ኦፕሽን ስላጣው። ይሄ ሁሉ የሚደረገው እንግዲህ ምንድነው በቃ ተዘጋግቷል። ያላችሁ ነገር እንዳይሸጥ፣ መኪና ቢኖራችሁ መኪናችሁ እንዳይነሳ አጋጥሟችሁ አያውቅም? አንድ ግቢ ውስጥ ቆሞ አዲስ መኪና ምንም በቃ ብትሉት አልነሳ የሚል እኔ እንደውም አንዴ አስታውሳለሁ መምህር ግርማ መርሃ ግብር ላይ ይመስለኛል መኪናው ቤት ውስጥ ነው፣ ሰውየው ውጭ ሀገር ናቸው። ሴትዮዋ ጸበል ረጭታበት ነው ምናምን ስትሞክረው ስንት ጊዜ የቆመ መኪና ተነሳ። ከዛ በኋላ እንደውም ለምስክርነት ተብሎ ጉባኤ ቦታ ላይ ድረስ መኪናው መጥቶ እንደታየ አስታውሳለሁ። እና እንዴት ነው የሚዘጋጋባቸው? በቃ መጥፎ ሰዎች ይሄ መተት የሚልኩ ደብተራ ምናምን የምትሏቸው እንደዛ አይነት ነገሮችን ሲያደርጉባቸው ሁሉ ነገር ነው የሚቆላለፈው። ሌላው ዋው ብሎ ይሸጣል ያለው ቤት አይሸጥም፣ ይዘጋባቸዋል። ያሰባችሁ ነገር አይሳካም። እሷም ላይ እንደዚህ ነው። ዋጋ ቀንሼ $300,000 ቀላል አይደለም። ያንን ዋጋ ቀንሼ በመከራ ሸጥኩት። ከዛ በኋላ ሜልቦርን ውስጥ ቤት ገዛው፣ እዛ መኖር ጀመረን። አሁንስ ህይወት እንዴት ነው አልኳት። እግዚአብሔር ይመስገን ያለችው የበፊቱን ያህል አይሆን እንጂ አሁንም ለልጅም ለኔ መሆን አላነሰንም ወይም ደግሞ አላንስም። ይሄ ሁሉ የመጣው ግን በምንድን ነው? መነሻውን ልነግራችሁ ስለፈለኩ ነው። ቤተክርስቲያን ሄደች። ሁሌ የምትጸልይበት ቤተክርስቲያን ሁኔታዋን ሲመለከት ያላት ሴት እንደሆነች ገባው። ቄሱ ቀርቦ ተለሳርሶ ቀረባት፣ ነገረችው ችግሯን። በችግሯ ገባና ይሄ ሁሉ ምስቅልቅል መጣ። ብዙውን ጊዜ በተለይ ከውጭ ሀገር የምትመጡ ሰዎች ዲያስፖራዎች፣ ስፔሻሊ ሴቶች ላስጠንቀቃችሁ፣ ከመጣችሁ በኋላ ቤተክርስቲያን ሄዳችሁ ልትጸልዩ ትችላላችሁ፣ ሄዳችሁ በእንባ እግዚአብሔር ልትማጸኑ ትችላላችሁ። ነገር ግን እነዚህ ተጠግቶ ምናምን እኔ መፍትሄ አለኝ ችግር የለውም ምናምን የሚላችሁ ተጠንቀቁ፣ ግድ የላችሁም። በጣም ብዙ ሰው በዛ ጠፍቷል። ብዙ ሰው ንብረቱን አጥቷል። ብዙ ሰው ንብረቱን አሳልፎ እግዚአብሔር አቃለው ለሚል ጠምጣሚ ሰጥቷል። እባካችሁ ተጠንቀቁ፣ ንብረታችሁን አታስበሉ። እነሱ ደግሞ ያውቁታል። ደካማ ጎናቸው፣ የሴቶችን ደካማ ጎን በደንብ ነው የሚያውቁት። በተለይ ውጭ ሀገር ያሉ ሴቶች አም ሶሪ እንዳትቀየሙኝ፣ ሪያሊቲውን ነው የምናገረው። ብዙዎቹ ምንድነው ሀገር ለፍተው ምናምን ሲመጡ እዚህ ከእግዚአብሔር ይልቅ የጠመጠመ ሰው መፍትሄ የሚያገኝላቸው ይመስላችኋል። አሉ ገዳም ቁጭ ብለው 24 ሃወር ቅጠል እየበሉ ከእግዚአብሔር ጋር የሚገናኙ። ችግሩ ግን እነሱ ደግሞ በቀላሉ እንደነዚህ እንደ ቆርኪ በየመንገዱ አታገኟቸውም። በየመንገዱ እንትን የሚለው ነጋዴ ነው። ነጋዴ እምነትን ንግድ ያደረገ ማለት ነው። እምነትን ሸቀጥ ያደረገ በዛ ቢዝነስ የሚሰራ። ከተማችን በእንደዚህ አይነት ሰዎች ነው የተወረረችው። በድፍረት እናገራለሁ። ስለዚህ ለእንደዚህ አይነት ሰዎች ንብረታችሁንም ራሳችሁንም አሳልፋችሁ አትስጡ። አንዳንዶቹ በንብረታችሁ ብቻ አይደለም የሚመጡት፣ በሴትነታችሁም ይመጣሉ። ደግሞ ቢያስነካሽ በየቀኑ እየተመላለሽ ቤቱን አምጥቼው ከዛ አንድ ቀን እግዚአብሔር ረድቶሽ ከእንቅልፌ ስትባነኝ ነው ምን በህይወትሽ ላይ ምን እየተከናወነ እንደሆነ የምትገነዘበው። ከዛ ወዲያ ወጪ ብትወርጂ ብትፈርጪ ብታለቅሺ ምንም ቀድሞ ነው መጠንቀቅ። ራስንም ገንዘብንም ማዳን ንብረትንም መጠበቅ የሚቻለው ቀድሞ ነው። ይሄንን የምናገረው እንድትጠነቀቁ ነው። ብዙዎቹ ከዛ ይመጣሉ፣ አርፍተው ደግሞ ቤተክርስቲያን ጋር የሚጠብቁ አሉ። በተለይ ዲያስፖራዎችን ዶላር ይዘው ነው የሚመጡት። ንብረት አላቸው። ቢያንስ ሌላው ቢቀር አዲስ አበባ አንድ ህንፃ ሁለት ህንፃ አያጡም። ቢያንስ መኪና ይኖራቸዋል። ስለዚህ እሱ በዛም ገብቶ መኪናዋን ከተቀበላት ቤቷን በሆነ ነገር ከተቀበለ በቃ ምን ይፈልጋል? ከዛ ወዲያ እሷ ራሷን ለምሰቅል አትሞትም። he doesn't care። ብዙዎቹ እንደዛ ጨካኞች ናቸው ብዙዎቹ። ስለዚህ ስትመጡ የምትችሉ ከሆነ ከቤተሰብ ውጪ ባትንቀሳቀሱ አይሆንም። ቤተሰብም ችግር ያለበት ነው የምትሉ ከሆነ ደግሞ በፍጹም አሳልፋችሁ ራሳችሁን ለእንደዚህ አይነት አጭበርባሪዎች እንዳትሰጡ። ረዳችኋለሁ፣ መፍትሄ አለው።
ጸልዬልሽ ይሄን ያህል ብር ከከፈልሽኝ እንትን አልልሻለሁ፣ ለምንድነው የበቁ አባት አለ ከእሳቸው ጋር ኔሽን ይጸልዩልሻል ምናምን። ይሄ ኢትስ ፌክ ነው፣ መበያ ነው። ተጠንቀቁ። ብዙዎቹ በእንደዛ አይነት ሁኔታ እንደነገርኳችሁ ብዙ ነገራቸውን አጥተዋል፣ ኢቨን ሴትነታቸውን ጭምር። ይህንን ደጋግሜ የምናገረው ሌሎቻችሁ አሁን ለመሸወር የተዘጋጃችሁ እንዳትሸወዱ ለማድረግ ነው። ፈቃደኞች ከሆናችሁ ራሳችሁን ማዳን የምትፈልጉ ከሆነ እኔ ምንም የሚቀርብኝ ነገር የለም። ምን ይቀርብኛል? እናንተን ከማዳን ውጭ ይሄንን ባልናገር ምንድን ነው የሚቀርብኝ? ምንም አይቀርብኝም። ግን እናቴም ሴት ስለሆነች ዛሬ በህይወት ባትኖርልኝም ልጄ ሴት ስለሆነች እነሱ ላይ እንዲደርስ የማልፈልገው ነገር እናንተ ላይ እንዲደርስ አልፈልግም። ለዛም ነው የማውቀውን ነገር ሊያውም ደግሞ ከደረሰባቸው ሰዎች አንደበት የሰማሁትን ነገር መልሼ ሌሎቻችሁን ለማስጠንቀቂያ የምናገረውና እባካችሁ በተለይ ውጭ ያላችሁና ከውጭ የምትመጡ ሰዎች ፕሊዝ ተጠንቀቁ። የማንም ገንዘብ አሳዳጅ መጠቀሚያ አትሁኑ። መፍትሄ ያለው እነሱ ጋር አይደለም። መፍትሄ ያለው እግዚአብሔር ጋር ነው። መፍትሄ ያለው በመስቀል ላይ ቤዛ የሆነልን ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ነው። ሰው ኢየሱስ ክርስቶስን ትቶ እንዴት ሰው ላይ እንጠለጠላል? ብዙዎቻችን አሁን የያዝነው ኢየሱስ ክርስቶስን ማምለክ ሳይሆን የሰው አምልኮ ውስጥ ነው የገባ ነው። የሰው አምልኮ ደግሞ ዋጋ ያስከፍላል፣ እድሜ ልክ የማንከፍለውን። ስለዚህ ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ለማለት ነው ይህን መርሃ ግብር ያዘጋጀሁት። እንደ ወትሮው ሁሉ አብራችሁ ስለነበራችሁ ወደፊትም አብራችሁ ስለሆናችሁ ከልብ አመሰግናለሁ። በቀጣይ በሌላ አስተማሪ ታሪክ እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ